ማንኛውም ቫሪያብል ማንኛውም ፋንክሽን እና ክላስ ዲክሌር ስናደርግ ስም ይፈልጋል። ባለፈው ቫሪያብል ምንድነው የሚለውን አሳይቻለሁ። ከሱ ጋር ተያይዞ ለቫሪያብሎች ስም ስንሰጥ፣ ለፋንክሽኖች ስም ስንሰጥ፣ እንዲሁም ክላስ ላይ ስም ስንሰጥ ምን አይነት ስም ነው የምንሰጥ የሚለውን የምንማርበት ርዕስ አይዴንቲፋየር ይባላል። ስለዚህ አይዴንቲፋየር ማለት ለቫሪያብሎች፣ ለፋንክሽኖች፣ ለክላሶች፣ ለማንኛውም ቫሪያብል ዲክሌር አድርገን በምንሰጥ ሰዓት የስም አሰጣጡን ሂደት የምናውቅበት አይዴንቲፋየር ይባላል። ሲፕላስፕላስም አይዴንቲፋየር ህግ አለው። ለቫሪያብሎች ስም ስንሰጥ የምንከተለው ህግ ማለት ነው ባጭሩ። አይዴንቲፋየር ምንድነው? በራሱ አይዴንቲፋየር ማለት ኔም ነው። it is a name used to identify variable። አይዴንቲፋየር የራሱ ህግ አለው። ልክ እንደ ማንኛውም ፕሮግራሚንግ ላንጉዌጅ ማለት ነው። ፋንክሽን ላይ፣ ክላስ ላይ፣ አሬ ላይ፣ ማንኛውም ቫሪያብል ላይ ስም ስንሰጥ የምንከተለው ህግ አይዴንቲፋየር ሩል ይባላል። ለምሳሌ እዚህ ጋር ኢንት ኤጅ እንላለን። ኢንት ኤጅ ፍሎት አማውንት ኢን ብር ቮይድ ሾው ሪዛልት ይላል። የመጀመሪያው እንደምትመለከቱት ኢንቲጀር ታይፕ ቫሪያብል ነው። ለምን ኤጅ አለ ነው? እዚህ ሌጋል ይሰራልናል። እንደዚህ ብለን ብንጽፍ ይሰራልናል ወይስ አይሰራልንም? ይሰራልናል። ይሄንን እንደዚህ ብናደርግ ምንድነው ችግሩ? ኦኬ ፍሎት አለና አማውንት ኢን ብር በማል የሆነ ነገር አለ፣ የሆነ አንደርስኮር አለ። ኢዝ ኢት ፖሲብል? ቮይድ ብሎ ደግሞ ሾው ሪዛልት አለ። ይሄ ፋንክሽን ነው። ኖርማሊ ሾው ሪዛልትም ላይ ፋንክሽን ኔም ነው። ስለዚህ ለማንኛውም ቫሪያብል፣ ለማንኛውም ፋንክሽን እንዲሁም ክላስ ላይ ስንጠቀም ስም አሰጣጣችንን በዘፈቀድ አይደለም የምንሰጠው፣ አይዴንቲፋየር ሩል በመከተል ነው። ለዛ ነው አይዴንቲፋየር ኢዝ ኤ ኔም ዩዝድ ቱ አይዴንቲፋይ ቫሪያብል የተባለው ማለት ነው። ስለዚህ እዚህ ጋር ኤጅ የተባለው፣ አማውንት ኢን ብር የተባለው፣ ሾው ሪዛልት የተባለው ሁሉም አይዴንቲፋየር ናቸው። ነገር ግን ቫሊድ ናቸው ወይስ አይደለም የሚለውን ህጉን እንመልከት እስኪ። ሩልስ ፎር ራይቲንግ አይዴንቲፋየርስ። ለቫሪያብሎች ስም ስንሰጥ የምንከተለው ህግ፣ ለክላሶች ስም ስንሰጥ የምንከተለው ህግ፣ ለፋንክሽኖች ስም ስንሰጥ የምንከተለው ህግ ምን መሆን አለበት? ማንኛውም ቫሪያብል ዲክሌር ስናደርግ በሌተር መጀመር አለበት ወይም በአንደርስኮር መጀመር አለበት። ያ ማለት ከኤ እስከ ዜድ ባሉት ሌተሮች መጀመር እንችላለን። ከስሞል ሌተር ኤ እስከ ስሞል ሌተር ዜድ ማካተት እንችላለን። በዚህ መካከል ያለውን በሙሉ መጠቀም እንችላለን፣ ወይ ደግሞ አንደርስኮርን መጠቀም እንችላለን። የማይቻለው ምንድነው? ዲጂትስ ካንኖት ካም ፈርስት። ዲጂት መጀመሪያ መምጣት አይችልም። ለምሳሌ ዋን ኤ ማለት አልችልም ማለት ነው። ዋን ኤ ብዬ ዲክሌር ማድረግ አልችልም ማለት ነው። that means ዲጂትስ ካንኖት ካም ፈርስት። ኤ ዋን ማለት እችላለሁ ወይ? ኤ ዋንስ ማለት እችላለሁ ወይ? እዚህ ጋር እንግዲህ ዲጂትስ ፎሎውድ ባይ ካራክተር ይቻላል ማለት ነው። ይሄኛው ግን አይቻልም ማለት ነው። እንደዚህ ማድረግ እንችላለን ማለት ነው። ስለዚህ ማንኛውም ሰው ዲክሌር በሚያደርግ ሰዓት በሌተር መጀመር አለበት፣ በአንደርስኮር መጀመር አለበት። በዲጂት ፈጽሞ መጀመር የለበትም። ከጀመረስ ኢረር ይለዋል ማለት ነው። እሺ ኖ ስፔስ ኦር ስፔሻል ካራክተር። ስፔስ አይፈቀድም። በአንደኛው ሌተር እና በሌላኛው ሌተር መካከል ስፔስ አይፈቀድም። ስፔሻል ካራክተርም አይፈቀድም። ለምሳሌ ዲክሌር በማደርግ ሰዓት እንደዚህ አይነት የዶላር ምልክት ልጠቀም ብል አይቻልም። እንደዚህ አይነት ምልክት ልጠቀም ብል አይቻልም። ህገወጥ ነው ማለት ነው። ምን ይለኛል? ኢረር ይለኛል። በመካከል ደግሞ ስፔስ አይፈቀድም። ለምሳሌ ኤጅ ስል እንደዚህ አድርጌ በዚህ በኤ እና በጂ መካከል ስፔስ አለ። ይሄ አይቻልም። እንደዚህ አይቻልም፣ ስፔስ ስለማይፈቀድ ማለት ነው። ኦንሊ ሌተርስ ዲጂትስ ኤንድ አንደርስኮርስ አሎውድ። ኖ ሃይፈንስ። ሃይፈን ደግሞ አይቻልም። አንደርስኮር እና ሃይፈን ይለያያሉ። ሃይፈን ጀስት ከፍ ያለ ነው አይደል? እንደዚህ ለምሳሌ ኤ ብዬ እንደዚህ ብዬ፣ ሃይፈን ማለት ይሄ ነው፣ እንደዚህ ማለት ነው። አንደርስኮር ከሆነ ግን ከስር እንደዚህ ነው። ኤ አንደርስኮር ማለት ይሄ ነው። ይሄኛው አይቻልም። እንደዚህ ግን እንችላለን። እንደነዚህ አይነት ሃሽ ምልክቶች ወይም አት ምልክቶች፣ እንደዚህ ቃል አጋር ነው፣ እንደዚህ ዶላር፣ እንደዚህ ስላሽ ምልክቶች አይቻልም። ካኖት ቢ ኪወርድስ። ሪዘርቭድ ወርድስ ላይክ ኢንት፣ ፍሎት፣ ቮይድ እነዚህን መጠቀም አይቻልም። ለምን? ይሄ የራሱ ስራ አለው። ኢንት የሚለው ኢንቲጀር ቫሪያብልን ዲክሌር ለማድረግ የምንጠቀመው ነው። ፍሎትም እንደዚያው። ቮይድ የሚለው ቮይድ የሆነ ፋንክሽን ዲክሌር ለማድረግ የምንጠቀመው ነው። ኬስ ሴንሲቲቭ ነው። ኬስ ሴንሲቲቪቲውን ቼክ ማድረግ አለብን። ኤጅ ኤንድ ኤጅ አር ዲፈረንት። ይሄኛው በስሞል ሌተር ነው የሚጀምር፣ ይሄ በካፒታል ሌተር ነው የሚጀምር። ዛት ኢስ ዋይ ሁለቱም የተለያዩ ቫሪያብሎች ናቸው ማለት ነው። ሌተር ኤ እና ስሞል ኤ ይለያያሉ ያልነው ለዛ ነው። እነዚህ ሁለቶች የተለያዩ ናቸው። ይሄ ሌላ ነው፣ ይሄ ሌላ ነው። ስለዚህ አይዴንቲፋየር ህጉን ማሟላት ማለት ይህንን ህግ ጠብቀን ዲክሌር ማድረግ ከቻልን፣ ስም መስጠት ከቻልን
አይዴንቲፋየር ሩሉን አሟልተናል ማለት ነው። እስኪ እዚህ ጋር በኤግዛምፕል ላሳያችሁ። ሰም የሚለው ቫሊድ ነው፣ SUM ነው። it is a valid identifier። ኢንቫሊድ የሚሆነው መቼ ነው? ቱ ዲጂትስ ካንኖት ካምስ ፈርስት ስለሆነ ቱ ቫሉብል ይሄኛው ልክ አይደለም። ምክንያቱም ካንኖት ስታርት ዊዝ ዲጂት ብለናል። እዚህ ጋር አይዴንቲፋየር ህጉ ላይ ካንኖት ስታርት ዊዝ ዲጂት ስላልነው ወይም ካንኖት ካምስ ፈርስት ስላልነው እንደዚህ ማድረግ አይቻልም ማለት ነው። ይሄ ግን አንደርስኮር ስለሆነ አንደርስኮር ካውንት ብንል ቫሊድ ነው። ቶታል አማውንት ማለት ግን አንችልም። ለምን? ይሄኛው ሃይፈን አይቻልም። እቺ ሃይፈን ነች፣ አንደርስኮር አይደለችም። አንደርስኮር ግን ማድረግ እንችላለን። አንደርስኮር ካን ቢ ፈርስት ካም ፈርስት ኦር ኢንቢኪውንም መምጣት ይችላል። ከዚህ ጋር ተያይዞ እዚህ ጋር ያስቀመጥናቸው ይሄኛው ኤጅ ልክ ነው፣ አማውንት ኢምብር ይሄኛው ልክ ነው ማለት ነው። ይሄኛውን አንደርስኮር ስለሆነ ይሄኛው ልክ ነው ማለት ይሄም ልክ ነው። እዚህ ጋር ያሉት ሁሉም አይዴንቲፋየሮች ልክ ናቸው ማለት ነው። ህጉን ጠብቀው ነው ያሉት ማለት ነው። አቨሬጅ ማርክ ሴም ልክ ነው መሆን ይችላል። ፍሎት መሆን አይችልም። ለምንድነው ፍሎት መሆን የማይችለው? ይህ ኪወርድ ነው ወይም ሪዘርቭድ ወርድ ነው። ለምን? ፍሎት የሚለውን ዳታ ታይፕ ዲክሌር ለማድረግ የምንጠቀምበት ስለሆነ ኮምፒውተሩ ላይ ሪዘርቭድ ስለሆነ ይህን መጠቀም አንችልም። ማክሲመም ቫሉ ማክስ ቫሉ ብለን እንደዚህ ብናስቀምጥ እንችላለን። እንደዚህ ግን አንችልም። ለምን? ስፔስ በመሃል ስላለ ማለት ነው። ስፔስ ስለማይፈቀድ ምን ይለናል? እዚህ ጋር ህጉ ምን ይለናል? ኖ ስፔስ ኦር ስፔሻል ካራክተር ስለሚል ማለት ነው። እንደዚህ አይቻልም። ቢኮዝ ስፔስ አር ኖት አሎውድ። ኔም ዋን እንችላለን ቢኮዝ ዲጂት ፎሎውድ ባይ ኤኒ ካራክተር። እንደዚህ ግን አንችልም ቢኮዝ ስፔሻል ካራክተር ስለማይቻል። ስፔሻል ካራክተር አር ኖት አሎውድ ሂር። እስቲ ይህን ዲሞንስትሬሽን እንየው። ወደ ዴቭ ሲ ፕላስ ፕላስ እንግባና ይህንን ኮድ ጽፈን እንየው እስኪ። ይህንን ኮድ ስናየው ምንም ኤረር አያመጣም። ቼክ ማድረግ እንችላለን። ይሄው ራን ስናደርገው ምንም ኤረር አያመጣም። እዚህ ጋር የምንመለከተው ምንድነው? ስታርት ዊዝ ሌተር ነው። ስፔስ የለም፣ ስፔሻል ካራክተር የለም፣ ኪቦርድ የለም። ይኸው ኤጅ የሚለውን አማውንት ኢምብር የሚለውን ሁለቱንም ስንመለከት ነገር ግን ኤጅ የሚለው ላይ እዚህ ጋር አንድ ቁጥር ባስቀድም አማውንት ኢምብር የሚለውን አንድ ቁጥርን ባስቀድም ወይ ደግሞ ኤጅ ስል ኤ እና ጂ መካከል ላይ አንድ ስፔስ ባደርግ ኤረር ይለኛል። ለምን? አይዴንቲፋየር ሩል ሚስ ስለተደረገ ማለት። ስለዚህ አይዴንቲፋየር ምን መሆን አለበት? ህጉ መጠበቅ አለበት። ሶ ማንኛውም ኔም ከተቻለ ኢች ኔም ፎሎስ ዘ ሩልስ። እያንዳንዱ ቫሪያብል ኔም ሊሆን ይችላል፣ ፋንክሽን ኔም ሊሆን ይችላል፣ ዲስክሪፕቲቭ ቢሆን ቫሊድ ቢሆን እና ለማንበብ ደግሞ ኢዚ ቢሆን ኮሌክሽን ኦፍ ካራክተር ይቻላል ብለን ዝም ብለን ረጅም የሆነ ለመንበብ የሚያስቸግር፣ ለመጻፍ የሚያስቸግር፣ ለመረዳት የሚያስቸግር መሆን የለበትም። ለምሳሌ ለምንድን ነው ኤጅ ኢንት ኤጅ ለምን አልነው? ለምን ኢንት ኤክስ አላልነው? በነገራችን ላይ የኤጅ ቫልዩ ለማስገባት ኢንት ኤክስ ብንለው ይሰራል። ኤክስም አይዴንቲፋየር ስለሆነች ቫሊድ አይዴንቲፋየር ስለሆነች ወይም ቫሊድ ቫሪያብል ኔም ስለሆነች ማለት ነው። ነገር ግን ኤጅ ብንለውና ኤክስ ብንለው የትኛው ሞር ዲስክሪፕቲቭ ነው ጥያቄው። የትኛው ሞር የተሻለ ነው? ኤጅ የሚለው ገላጭ ነው። ኤጅ የሚለው ቫሪያብል ስናይ ጀስት ስናስገባ ኤጅ ማስገባት እንዳለብን ቀድመን ይነግረናል ማለት ነው። አማውንት ኢምብር ስንል ጀስት ብር ማስገባት እንዳለብን እንረዳለን፣ የብር መጠን እንደሆነ እንረዳለን። ነገር ግን እዚህ ጋር እኮ ኤክስ ዋይ ዜድ ብለው እኮ አማውንት ኢምብር በሚለው ፋንታ ኤክስ ዋይ ዜድ ብለው እኮ ይሰራል። ስቶር ማድረጉን አይተውም። ነገር ግን ኢት ኢዝ ኖት ዲስክሪፕቲቭ። ሶ በኮዲንግ ፕራክቲስ ጊዜ ዲስክሪፕቲቭ የሆነ ተነባቢ የሆነ ቫሊድ የሆነ ቫሪያብል መጠቀም መርሳት የለብንም። እዚህ ላይ እናበቃለን። ቀጣይ ሌላ ርዕስ ይዤላችሁ እመጣለሁ። መልካም ጊዜ